ቴዲ መነኝ ትጎዳለሽ ይጎዳለሁ አፍሽን ዝጊ በራሩ ሽምግልና ቤቢ ቆይ ምንድነው ሽምግልና ብርቅሽ ነው እንዴ ለነገሩ ብርቅሽ ነው አፍሽን ዝጊ አታበሳጭኝ ብዬሻል ፈራምሽ ምን ታመጣለህ አፍሽን ዝጊ ብዬሻል ማሲ አፍሽን ዝጊ ማንንም እንዲናገረኝ እኔ አልፈቅድም እሺ እየሰማሽኝ ነው ማንንም እናቴ ያልሽኝን ብሰማስ ኑሮ ምን አይነት ጉድ ውስጥ ነው የገባሁት እዚህ ልበሽ እራፊ ልቀቅኝ አልኩሽ እኮ በሽተኛ ነሽ እንዴ ምንድነው ጫፊ ምትነኝ ትዋረጃታል እና ካንቺ በላይ ሌባ አለ እንዴ ህይወትሽ ሙሉ በማስመሰል የምትኖሪ ሌባ ነሽ እሺ አስመሳይ እንኳን ስድብ ጨምረሽበት ለሰላም እንኳን ድምጽሽን ቀነስ አድርገሽ ልታውሪ ፍቅረኛ ጋር ሁላ ጊዜ ተደዋወላችሁት ማለት ደግሞ እሱ ካንቺ ጋር ምን ያደርጋል ማ እኔ ነኝ ካንቺ ፍቅረኛ ጋር ማውራ አንቺ ያምሻል እንዴ ጭራሽ ያመኝ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ እንግዳ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ቴዲ በግልጽ ማንነቱን አሳየ። መሲ እናቴ ምነው ያልሽኝም ብሰማ ወንድሜ ምነው ያልከኝም ብሰማ ለእኔ ብላችሁ ነበረ። እናንተ እኮ ታውቋችሁ ነበረ። እናንተ እኮ ተረድታችሁት ነበረ። የእሱን ማንነት ምላሱን ብቻ ስላየሽ አቋሙንና መልኩን ብቻ ስላየሽ ተሸንፌለታለሁ። ለእኔ ይታመናል። ከክፋቱ ተመልሷል፣ ከተንኮሉ ተገስጿል ብለሽ የምትሸወጁ መሲ ቆም ብለሽ አስቤ እንደ ሸንኮራ አገዳ መጦ ሲጥልሽ የዛን ጊዜ ጸጸቱን አትችዩም። ግን የዛን ቀን እህቴ ወንድሜ እናቴ ብለሽ እንዳጠሪን ብሎ መኩ አስጠንቅቋታል። በስተመጨረሻ እጇን አንጠልጥሎ ቢወስዳትም ፍቅር አሸናፊ ነው። ፍቅር ኃያል ነው። የመጨረሻ የሰው ልጅ ፍጻሜ ወይ ሞት ወይ ትዳር ነው። ስለዚህ እኔ ደግሞ አለሜን ፍቅሬን መርጬ ሄጃለሁኝ። ስለዚህ እናቴ እባክሽን ይቅር በይኝ ብላ የመረጠችው ውሳኔ እጅግ ከባድ ስህተት እንደሆነ ገባት። ቴዲ በትክክል ማንነቱን አሳየ። መሲን ማንቁርቷን ይዞ በቃ ረፊ የምን ሽምግልና ብርቅሽ ነው እንዴ ላንቺ ነገሩ ብርቅሽ ነው የታይና የታይተሽ ታውቂና ክብር ሲላትም የመጨረሻ የእሱን ትክክለኛ ማንነቱን አሳይቷታል። መሲ በትክክል አወቅኩህ፣ በትክክል ተረዳሁ ቴዲ ይህን ያክል የወረድክና ይህን ያክል የዘቀጥክ ሰው መሆንህ አሁን ገባኝ። ነገሩ በፍቅር አማካኝነት ከክፋት ተመልሰ ከስተት ተመልሰ መልካም ሰው የሆንክ መስሎኝ ነበረ። አንተን ብዬ ቤተሰቦችን ትቼ አንተን መምረጥ የተሳሳትኩኝ ቴዲ። ገና ከመጀመሪያው አስገድደ ስትደፍረኝ ነው ሁሉም ነገር የገባኝ። በእጅ እስከምታስገባኝ ድረስ ነበር ስትሮጥ የነበረው። ነገሩ አስጠንቅቄ ልንገርህ፣ በእጅ ገብታለች። ቤተሰቦቿ አውጥተው ጥለዋታል። አይፈልጓትም ብለህ አስበህ እንደሆነ አትጨነቅ። እኔ ላንተ አልተኛለህም፣ እበቀልሃለሁ ቴዲ። የእውነት ዋጋ አስከፍልሃለሁ። ምን ልታመጣ እያለች ስትከራከረው ቴዲ ተነስቶ ማንቁርቷን ይይዛታል። እጅግ በሚያሳዝን ሁኔታ ያንቃታል። ቴዲ በጣም አረመኔ፣ ጨካኝ፣ ሰው በላ አውሬ፣ ጭራቅ፣ እሱ ራሱ ጭራቅ እንዳለው ጭራቅ እንደሆነ አሳይቷታል። መሲ እጅግ ልቧ ተሰብሯል። በዚህ ሁኔታ ከባድ ጸጸት ውስጡና እያለቀሰች ወደ ቤተ ክርስቲያን ሄዳ ስትማጸንና ፈጣሪዋን ስትለመን እናቷን አግኝታ ከባድ ስህተት እንደሰራችና የመከርሽኝና የነገርሽ ነገር ትክክል ነው ማየ እባክሽን ይቅር በይኝ በማለት እናቷን ተሰናብታት ትሄዳለች። አሁን በኋላ ቴዲን መሲ ለበቀል ነው እያንዳንዱ እርምጃዋን እየተከታተለ መረጃ ቤሎ ልትሰጠው ትችላለች ብዬ አስባለሁ። እና እዛ ቤት ክፍል የተዘጋው ሰው ማን ነው? ይህ ቤትስ ለምንድን ነው የማይከፈተው? በትክክል ወንጀላቸውን አልተውም። ኤለን እዚህ ቤት ከመጣች አብረው እየሰሩ ነው። የለመዱት ሰው ማገድ፣ ሰው መግደል፣ ብዙ ነገር ህጻናትን መሸጥ ስራቸው ነው በማለት ቴዲን ይቅርታውን ተቀብላ ሜቢ ካሁን በኋላ ከስሩ መረጃ ልትሰበስብ ትችላለች። ቴዲ ግን እየሳቀ መጥፊያሽ ነው፣ ሚስጥሩን ባታውቂ ባትፈጥኒና ባትቀለበለቢ መልካም ነበር ብሎ አስጠንቅቋታል። የሚያሳዝነውና የሚገርመው ነገር የቤሉል ሁኔታ ነው። ቤሉል አሁን ኤልሹ እህቱ እንዳልሆነች እያወቀም እህቴ አንቺ ነሽ እያለ ሚስጥሩን ደብቆ ይዞላታል። የሄለንን ጉድ እሷ ግን አሳልፋ እየሸጠቻቸውና እየከዳቻቸው ነው። አዶኒ ሄለንን ዘብጥያ የሚያስወርድ ትክክለኛ መረጃ ሲያገኝ ቤሉል አስቁሞታል። ቤሉል እና አዶኒ በግልጽ ተነጋግረው ሚስጥሩን በግልጽ አውቀው ቢያወሩ ጥሩ ነበረ። ግን ቤሉል ይህን መረጃ አስቀምጥ፣ ቆይ አንተ ማነህ በየክፍሉ እየገባ የሰው ዕቃ የምታነሳ ሲል አስጠንቅቆ የያዘውን መረጃ አስጥሎታል። ሌላው ትልቁና የሚያሳዝነው ጉዳይ ቴዲ ለቤሉል ጓደኛ
ለኤዛ እየደወለላትና በእጅ መግባት አለብሽ፣ መቼ ነው የምትመጪው? አለበለዛ ህይወትሽ ይከብዳል እያለ የሚያስፈራራባትን ስልክ ጓደኛዋ ለፍቅረኛ ልደውልለት በማለት ስትደውል የቴዲ ስልክ ይወጣል። እንዴት ከፍቅረኛ ጋር ታወሪያለሽ? በማለት ከባድ ንትርክ ውስጥ ገብተዋል። ሁለቱም ተረጋግተው ቢደማመጡ ቴዲ እሷን የሚያስፈራራትና በእጅ መግባት አለብሽ አለበለዚያ እመጣልሻለሁ እያለ የሚያስፈራራኝ ሰውና ፎቶ እያነሳ የሚከታተለኝ ሰው ነው ብላ ለቤሉል ብትነግረው መልካም ነው። ግን ጓደኛውም ተጠራጥራለች። እንዴት በፍጥነት ከቤት ወጥቻለሁ እንዳትመጭ ብሎ አድራሻውን ያጠፋል። እንዴትስ ጠፋሽ ብሎ አልደወለም? እንዴትስ አልጠየቀኝም? በማለት እየተጠራጠረች ነበር። አሁን ግን ከጓደኛዋ ስልክ ላይ የቴዲን ስልክ አግኝተዋለኝ። እንዴት ተገናኛችሁ? እንዴት አገኘሽው? እሱ እኮ ለእኔ ምርጥ ባሌ ነው፣ ታማኝ ባሌ ነው። በሱ ማንንም አልለውጥም፣ ማንንም እሱን በሌላ አልደራደርም የምትለው አረመኔና ጨካኝ አውሬ ጭራቅ እንደሆነ ማን በነገራት? ይህ ጉዳይ ቤሉል ቢያውቅ መልካም ነው። እዛ ቤት የታገተ ሰው አለ፣ የታፈነ ሰው አለ ብላ በግልጽ ብትናገር መልካም ነው የሚል ግምት አለኝ። ወይም ከቤቱ ቀጥ ብለው ቢሄዱ መሲን ያገኟታል። የመሲ ፍቅረኛ የሌዛ ፍቅረኛ የሌዛ ጓደኛ ሌዛን የሚያሳድዳት ቴዲ ተብዬው እንደሆነ ቤሉል ቢያውቅ ምን አለ? ቤሉል ቢያውቅ ምን አለ? እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ አሁን ሁሉም በግልጽ ካላወሩ በየፊናቸው ጉዳት መድረሳቸው አይቀርም። ምክንያቱም ሌዛ ኤልሹ የቤሉል እህት እንዳልሆነች ታውቃለች። ኑኑዬ ደግሞ የቤሉል ፍቅረኛ ቤሉል በልቡ ያነገሳት የሚወዳት እንደሆነች ካወቀች ምናልባች አሳልፋ ትሰጠው ይሆን ወይስ ከነ ሄለን ጋር ተስማምታ ቤሉልን ትከዳው ይሆን? በጣም የሚያሳዝነው ጉዳይ። ምክንያቱም ቤሉልን በጣም ነው የምትወደው። ለሱም ብላ ነው ይሄን ሁሉ መስዋዕትነት እየከፈለች ያለችው። ትልቁ ጉዳይ ደግሞ አሁን የሌዛ ጓደኛ ናት። የሌዛ ጓደኛ ሜቢ አሳልፋ ለቴዲ የሌዛን ህይወት ልትሰጥ ትችላለች። የቴዲ ሌዛ የቤሉል አክስት አይደለችም። ስለምትወደው ልታግዘው በአክስት መምሰል አክስት መስላ ነው የመጣችው። ስለዚህ ብላ ሚስጥሩ ልታጋለጥ ትችል ይሆን ወይስ ምን ይፈጠራል? ኑኑ አሁንም ቤሉል እንደሚወዳትና እንደሚያፈቅራት በግልጽ ነግሯታል። ግን ትልቁ ጉዳይ ኤልሹ ጆን እቤት ይዘው መጥታለች። ጆን ደግሞ ቤት መጣ ማለት ነገርየውን ከበድ ያደርገዋል። ከቤሉል ጋር ግብ ግብ ከተያዙ ሌላ ነገር እንዳይፈጠር ወይስ ቤሉል ትክክለኛ መረጃ በኮምፒውተር ስለሰጠኝ በቃ አምነዋለሁ ለጊዜው እዚህ ይቀመጥ ብሎ ከፈቀደ ሌላ መዘዝ ነው የሚመጣባቸው። ምክንያቱም የጆ እናት ሄለን ስላገተቻት ለእናቱ ሲል ሌላ ነገር ሌላ ጣጣ ሊያመጣባቸው ይችላል። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ አሁን የኤልሹ የቤሉል እህት አለመሆን በግልጽ መታወቅ አለበት። ምክንያቱም ኤልሹ እናቷን ክዳ ከቤሉል ጎን እንድትሆን አዶኒና ቤሉል በግልጽ ማውራትና አብረው መስራት አለበት። እሱም እውነቱን ለማውጣትና ሄለንን ለመበቀል ለህግ አሳልፎ ለመስጠት እየሰራ እንደሆነ ለቤሉል መናገር አለበት። መሲ ካሁን በኋላ ኦልሬዲ ለቤሉል ልታግዝና ትክክለኛ መረጃውን ከቴዲ እየለቀመች ለቤሉል የምትሰጠው ነው የሚሆነው። ምክንያቱም ቴዲ ላስከፍላት ዋጋ ላደረሰባት መከራ ዋጋ መክፈል አለበት። እመነኝ ፍቅሬ ውዴ ብዬ መርጬ በመጣው ከርተኸኛል፣ ዋሽተኸኛል፣ ክድኸኛል። ስለዚህ በእጅ ገባች ብለህ አስበህ እንደው ተሳስተሃል። ህይወቴ እንደው አንዴ ተበላሽቷል ብላለች መሲ። ይህን ከማድረግም አትመለስም። ግን ትልቁ ጉዳይ መሲ አሁን ነፍሰ ጡር ናት። እጅግ የሚያሳዝነውና ልብ